ተመሳሳይ ጥያቄዎች ናቸው የመጡት። አንዱ ለምሳሌ መንግስት ይሄን ነገር አይመልስም፣ በጉልበት ይጠቀማል፣ ይከፋፍላል የሚል ነው ነው ኮሪዥን የጉልበት ጨዋታ ሊሚት አለው፣ መከፋፈልም ሊሚት አለው። ስልጣን እንዳያስክ አካባቢ አዲስ ሆነ ሰዎች መከፋፈል ትችላለህ። አንድ የስራ አመለካከትህ ጸባይ በህዝብ በደንብ ከተረዳ በኋላ መከፋፈል አይቻልም። አንድ ሰሞኑን አስተውለህ እንደሆነ ይሄ ጉዳይ ሲነሳ መጀመሪያ ስብሰባ የጠሩት ኦሮሚያ ላይ ነው እና ገጠር ላይ ነው እና ሐኪሞች የጤና ባለሙያዎችን ሰብስበዋቸው ይሄ የፋኖ አጀንዳ ነው፣ የወያኔ አጀንዳ ነው፣ የሸኔ አይሉም፣ ሸኔን አማራ ክልል ነው የሚሉት፣ እነ ጀዋር እነ ታዬ ደግሞ ተገዝተው ነው ሲሉ አንድ አዛውንት ሐኪም ተነስተዋሉ። የጤና መኮንን ነው ተነስቶ እንግዲህ ልጆቼ እኔ እኮ ሸኔም ቆስሎ መጣ፣ ፋኖም ቆስሎ መጣ፣ ብልጽግናም ቆስሎ መጣ፣ የኔ ስራ ማከም ነው። አሁን ችግሬ ሁለት ነገር ነው። አንደኛ እየተገዳደላችሁ ስራ አብስታችሁብኝ በተፈጥሮ ህመም የሚመጣውን ለማክም ያለኝ እድል ጊዜ አጣበባችሁብኝ። ፕሊዝ አትገዳደሉ አስዋን። ሁለተኛው ደግሞ ሌላው ችግሬ በአንድ ቀን ተረጋግቼ ህዝቡን እንዳረዳ እንዳላክም ሆዴ ባዶ ነው፣ ልጆቼ ከቤት ይጮሃሉ። ስለዚህ የደሞዝ ማስተካከያ አድርጉልኝ። እዚህ ጋር ሊኖር የሚችል ጥያቄ ይሄ ብቻ ነው። አንድ ከትግራይ እስከ ሶማሌ እስከ አፋር ቤኒሻንጉል ኤቭሪ ቦታ ሰው እንደዚህ ተነስቶ ሲጠይቅ መከፋፈል እንደማያዋጣ ነው። ምክንያቱም አየው ህዝቡ እኮ አንዱ የኢትዮጵያ ውስጥ ባለፉ 7 ዓመት የፖለቲካና የጦርነት ቀውስ ውጤት የዋር ፋቲግ መጥቷል። it has had an humbling effect on all of us. at least አይምሮ ሊከፍት ለቻለ ህዝብ እና ግለሰቦች የሚያረጋጋ ኤክስፒሪየንስ ነው። ስለዚህ ህዝባዊ ቁጣን ህዝባዊ ትግልን በመግደል ማፈን ጭራሽ አይቻልም። ይሄ ጠመንጃ ይዞ ጫካ የገባ አማጺ ጋር የምታረገው ውጤቱ በጠመንጃ ብዛትና በስልት የሚለወጥ አይደለም። ይሄ ህዝባዊ ቁጣ ነው። let me be very clear, they should not make a mistake. ኢትዮጵያ ውስጥ አሁን እየመጣ ያለው ችግሩ ከቤት እስከ ቤት እያነካካ የኢኮኖሚ ችግሩ አሁን ምንድነው? ቅድም አንዱ ጠያቂ ያለው ለምንድነው የሐኪሞች ብቻ አይደለም የሁላችንም ነው። እስትሩ ኢትዮጵያ ውስጥ የኑሮ ውድነቱ እየጎዳ የሌለው የብልጽግና ካቢኔዎች ብቻ ነው። እነኚህም ራሱ አስተባባሪ ኮሚቴ ኮሬክ ኢንቨስቱ ይባላል። እነሱና የተወሰኑ ከነሱ ጋር የተለጠፉ ባለሀብቶች እንጂ በዚህ የኑሮ ውድነት ህይወቱ ያልተናጋ ችግር ውስጥ ያልገባ አንድም የለም። እነኚህ ሰዎች ደግሞ ቢደመሩ 10,000 ቢሆኑ እነዚህ ሰዎች ከመንግስት ይዘርፋሉ፣ ከህዝብ ይዘርፋሉ። ለምሳሌ ነው they talk to me መጀመሪያ አንዱ የነበራቸው ምንድነው ለምን ነው ተዋሸው በ10,000 ኢትዮጵያ ማንንም አይሮድም አለኝ አንድ የወረዳ አስተዳዳሪ ተማቀው ነው እና አዲስ ተደማሪ ነገር ነው። he didn't believe it እሱ ራሱ ምክንያቱም ኦን አቨሬጅ ለምሳሌ እነሱ በሳላሪ ውስጥ ደሞዛቸው ከ15,000 እስከ 20,000 ነው ኦፊሻሊ። ከዛ የቤት ምናምን ተራው 40 ምናምን ሺህ 50,000 ይደርስላቸዋል። ከዛ በሄዱ ቁጥር ድርጎ ምናምን እያሉ ያገኛሉ። ይሄ እንግዲህ ከጉቦ ውጪ ነው። የሰበታ ከንቲባ እኮ ለመሆን 5 ሚሊዮን ብር ጉቦ ሰጠን የምትሆነው ወዳጅ። እነሱ የኑሮ ውድነቱ ያጠቃቸው ስላልሆነ they are not feeling it። ምን ሆነዋል መሰለ they are insulated። በአሉሚኒየም የተከበበ ሰው አለ አይደል? በአሉሚኒየም ውስጥ ኢንሱሌትድ ናቸው። አሁን እኮ ኮሪደር ብለው ብልጭልጭ ሲሰሩ አንዱ አሁን ቅድም የመንግስት ደጋፊ ጠይቀዋለሁ መለስበታለሁ። መንገዶችን ማጽዳት ከተማዎችን ማሳመር ችግር የለበትም።
የሀገር ልማት ተውና የከተማ ልማት አርበን ዴቨሎፕመንት ብቻ ብንወስደው ፕሪንሲፕሉ ምንድነው? አርበን ዴቨሎፕመንት ማለት የከተማ መሰረተ ልማትን ማሻሻል ማለት ነው። መጀመሪያ ውሃ፣ መብራት፣ መንገድ ማስተካከል፣ ወሳኙ የአስተዳደር አሰጣጥን አድሚኒስትሬቲቭ ሰርቪስን ማሳለጥ፣ ጸጥታና ደህንነትን ማረጋገጥ፣ ወንጀልን ማጥፋት፣ ዋናው ደግሞ የጆብ ኦፖርቹኒቲ የስራ እድልን ማስፋትና ከጊዜ ወደ ጊዜ የሰራተኛውን ገቢ እየጨመሩ የኑሮ ሁኔታውን እያሻሻሉለት መሄድ ነው ከተማ እድገት ማለት። አዲስ አበባ ከተማ አደገች የሚባለው መንገዶቿ ሲሻሻሉ፣ መንገዶቿ ስል አውራ ጎዳና ማሳመር ሳይሆን በውስጥ ለውስጥ ያሉ የህዝብ መገናኛ መንገዶች፣ ባቡር መንገዶች እንዲሻሻሉ ማድረግ፣ የውሃ አቅርቦት እንዲሻሻል ኳሊቲውና ሰፕላዩ እንዲሻሻል ማድረግ፣ ሰው እኮ በስንት ነገር ነው እዛ ሀገር እየተማረረ ያለው። አድሚኒስትሬቲቭ መታወቂያ ለማውጣት ጉቦ ከፍለህ ነው። የመንግስታዊ አስተዳደር ፐብሊክ ሰርቪስን ማሻሻል፣ ማፋጠን፣ ከሙስና ማጽዳት፣ ሞር ኢምፖርታንትሊ ደግሞ አዳዲስ የስራ ዕድሎችን መፍጠር፣ ባሉ ያሉ ስራዎች ደግሞ ከጊዜ ወደ ጊዜ የሰራተኛው ክህሎትም እየጨመረ ገቢው እየጨመረ እንዲሄድ ማድረግ። ዛት ዋት ዴቨሎፕመንት ኢዝ። ስለ ሲንጋፖር ሲያወሩ ሰማለሁ። እኔ እኮ ከሊኮይ ወቁጭ ብዬ አዳምጬዋለሁ በወጣት አእምሮዬ። ሀገር እንደዚህ ሀገር ይኸውልህ ሰዎች በአቋራጭ ሀብታም ሊሆኑ ይችላሉ። ሰርቀው ዘርፈው ሎተሪ አሸንፈው አግኝተው። ሀገር በአቋራጭ አይለማም። ሀገር በእቅድ ሀገር በስትራቴጂ የሚገነባው ብሎክ ባይ ብሎክ ነው እንጂ የሚገነባው አሁን እነሱ እንደሚሉት አውራ ጎዳናን ብልጭልጭ አድርገህ ማንኛውም የመንግስት ንብረት ኢኮኖሚው ወይ ብር ሲወጣ ዌልዝ መፍጠር መቻል አለበት። ሀብት መፍጠር ተጨማሪ ሀብት መፍጠር መቻል አለበት። ይሄ በቤተ መንግስቱ ምንድነው የኢትዮጵያ ህዝብ የተጠቀመው? ወዳጄን ሲል ጠይቀው የብልጽግና ወዳጄን ለኢትዮጵያ ህዝብ የተረፈው ምንድነው? ቤተ መንግስት ኢትዮጵያ ያላት አሁን ያለው ቤተ መንግስት እኮ በአፍሪካ ማንም ሀገር የለውም። የንጉሱ ቤተ መንግስት የሚልክ ቤተ መንግስት የሚባለው የአብይ ቤተ መንግስት መቀየር አለበት። ዋት ኢዝ ሌላው ሪዞርቶቹ ጎርጎራ፣ አሁን ጎርጎራ ተሰራ፣ በጣም ቢዩቲፉል የሚገርም ነው። ላሊበላ ግን ዝግ ነው። ባሉን ቅርሶች ራሱ ቱሪስት እየመጣ አይደለም፣ ምክንያቱም በጦርነት ምክንያት። ኢትዮጵያ ስንት ስራ ተፈጠረ። አሁን ገበታ ለሀገር እየተባለ ወደ ብዙ ቢሊዮን ብር ተሰበሰበ። ስንት ስራ እድል ፈጠረ፣ ሀብት ፈጠረ። has he created any new wealth? prove me wrong። እኔ በምክንያት ማምሰው ነኝ። yes እነዚህ ፕሮጀክቶች በተለይ ቤተ መንግስቱ መሸጥ አለበት። we will sell it። አብይ ለዘላለም አይኖርም። ኢትዮጵያ አዲስ ቤተ መንግስት አያስፈልጋትም። የኢትዮጵያ መንግስት ሪዞርት የሚሰራበት ምንም ሎጂካል የሆነ ምክንያት የለውም። በምን መልኩ እነኚህ ሪዞርት መሸጥ አለባቸው? ቅድም እንዳልኩ የኢትዮጵያ ኢኮኖሚ እንዲያገግም ከተፈለገ አንደኛ ጦርነቶች መቆም አለባቸው። ጦርነቶች መቆም ስንል እየተካሄዱ ያሉ በአማራና በኦሮሚያ ያሉ ጦርነቶች መቆም አለባቸው። ሊያገረሽ በቋፍ ላይ የደረሰው የትግራይ ጦርነት መቆም አለበት። ከኤርትራ ጋር እየተካሄደ ያለው የሰጣ ገባ ወደ ጦርነት እንዳይመራ መከላከል አለብን። ምክንያቱም ይሄንን ሐኪሞቹ በደንብ ይረዱታል። አንድ ሰው ቆስሎ ከመጣ የመጀመሪያው ስራ ደሙን ማቆም ነው። እንደገና ደግሞ ሌላ ኢንፌክሽን እንዳይመጣ መከላከል ነው። ከዛ ጋር ደግሞ ይሄ አብይ እኮ ሀገሪቷ እንደ ሰው በደረተ ሰው እኮ የራሱን ንብረት እንኳን እንዲያጫወትበትም እንኳን ያገር መጫወቻ እኮ ነው ያደረገው። ድሮን አለኝ ወንድሜ፣ የብልጽግና ወንድሜ አንደኛ አከብራለሁ ዲሲፕሊን በሆነ መልኩ በመጠየቁ ኢንተርኔት ላይ ፌስቡክ ላይ እንደሚረብሹ ሳይሆን በዲሲፕሊን መጠየቁ ጥሩ ነገር ነው። የድሮን ሾው ምንድነው ሰውን ኢንስፓየር የሚያደርገው? ቲክቶክ ላይ እኮ ያዋል ሰው ደግሞ how insensitive is it? ሐኪሞች ዳቦ አጣም ብለው በሚያለቅሱበትና ስራ ባቆሙበት ቀን ድሮን ማለት እኮ አሻንጉሊት ነው። የመብራት ድሮን ማለት
በነገራችን ላይ ድሮን ጥቅም ያለው አለ ለአረም ማጥፊያ ሀገራችን ውስጥ መኪና የማይደርስበት መድኃኒት ለማድረስ ለብዙ ነገር ድሮን መጠቀም እንችላለን። የድሮን ሾው ግን አሻንጉሊት ነው፣ የህፃናቶች መጫወቻ ነው። አብይ እንደ ህፃን በሀገር እየተጫወተ ነው። እኔ ስለሱ ማነሳው ሀገር የሚመራ ሰው እንደዚህ ህፃን ሆኖ ነው አይቻላል። የሀገሪቷ ዋና በርኒንግ ኢሹ ስራ አጥነት፣ የኑሮ መወደድ ሆኖ ባለበት ቀን በአንድ ጎን በነዳጅ ላይ 10 ብር ጭማሪ አድርጎ በሌላ ወገን ሚሊዮኖች አውጥቶ የራሱን ፎቶ የሚያሳይበት ድሮን ይሰራል፣ ድሮን ሾው ይሰራል። ይሄ ትውልድ ኢንስፓየር ማድረግ አይደለም። እኔ ይሄ የሀገርን የህዝብን የወጣቱን ቅስም መስበር ነው። ይሄንን በጥንቃቄ ማየት አስፈላጊ ነው። የጋፊ አፋን ኦሮሞቲን ከኤፍ ረኮሌ ዶንግሮት ታቴዎን ኩማ ለማኩረ ሰዴት የቀረን ዴሚኒ ለመነንኮ በንጂ አሪስ ባፍኔ ጅራ ከሮስ ቀምና ዋና መዴማ ጅሩ ከነ ወቹ በርባደን የሮ ቡክቱሪ ዋና ናሳ ጅሩ ነምኔ ዱን ሲሪየሲን ኩደን አመራኮን ከኛ ሰኒ ምትረኮን ከኛማ ዱቢቱ ልክ መለ ሰፊ ሳንዴ ሙጅራ በረካን ለ ዱቢቱ ልክ መለ ሰፊ ወርካ ዴም አማ ፍሬናስ ቀበቻ ሱተ ዴም ሀሊት እንዴም ወርት ዴም ጅራ አኩመ ነው ወደዳ ጀት ሚላን ሶቹዋ ማታፊ ኦኔ ወለፊ ወርባይስ ከና እረገለጋ ዴም ጅራ ኦሮሞ ረማልቶ ይገማ ቶኮ mootummaa dhoortoo isiniin kennitu mootummaan isin jiraachiftu isintu mootummaa jiraachisa mootummaan jirtu tun gibira keessaniin dachii teessaniin hurkaa keessaniin jirti biiti mootummaan jiraachiftu hin jirtu mootummaa ummataa jiraachisa qabeenyi tokko isaan akka itti taphatamuun akka ijoolleedha qabeenya keessanii haqa teessan hurkaa teessan gaafadhaa akka gita hojiitiin akka walitti dhiyaatanii wal jaara gaafi keessan gaafadha haadree ganda keessa deemtee baalagummaadhaan biyya saamtuu fi uummatatti jaba baaftu tana ijatti babaasa nitiif dibar wal beeyna arraba hin jiranii gaafa wayyaanee san taankii baankiinis kan irra guddaa ture warri gaafatan isaan hoogganuus cimina sammuutiin illee isaan caalan so tokko qabsoof qophaa'aa lammaffaa ummatoota biyya saniitiin wal hubadhaa walii tumsaa yakka maqaa keessaniin dalagamu qaaniidha kun yakka maqaa keessaniin isin irrattis maqaa keessan immoo ummata kaan irratti dalagamu deemu kana dura dhaabadhaa obboleeyyan keessan kan naannoo keessan jiran hundaan kan dur caalaa wal dhaggeeffadhaa kan dur caalaa wal hubadhaa kan dur caalaa wal qabadhaa maaliif yakki biyya irra galamu afaan yeroo hunda jirutti mana tokko citaa ibiddatti qabanii gamii tokko gubatee gamii tokko nafu kanaaf akka biyyaatti nagaa buusuu qabna akka biyyaatti lola deemaa jiru dhaabsisu haareen akkan eegalle dhoorguudha qabna jechuudha kanaaf ummanni keenyatu qophaa'uudha marii cimsaa deemna የብልጽግና ጓዴ አንድ ያለው ነገር አለ አርሲ ላይ ሐውልት እናቆምላለን አልከው ወዳጄ እኔ ሐውልት አልፈልግም ለሐውልት አልታገልኩም በህይወት እያለሁም ለሙገሳ አልታገልኩም ሙገሳ አልፈልግም ስሞትም መረሳት ነው የምፈልገው ለሐውልት ብዬ ሀገርና ህዝብ ሲዋረድ ሀገርና ህዝብ ሲፈርስ ለሐውልት ብዬ ከኔ ኢማጂን በልጅነቴ እኮ በ12 ዓመቴ የጀመርኩት ትግል እኔ ከተወለድኩባት ድሙጋ እኔ ከተወለድኩባትና እኔ ካደግኩባት በኑሮ ሁኔታ በሰላም በልማት የተሻለች እንድትወል የሚቀጥለው ትውልድ ነው የታገልኩት እንዳደግኩባት ቀበሌ ማለት ነው ለኔ ክብር እኔ ከወረስኳት የተሻለች ሀገር ለሚቀጥለው ትውልድ ማውረስ ነው ይሄን በማደርገው ትግል ሐውልት አታቁሙልኝ ከፈለጋችሁ በቁሜ ልቃጠል እንጂ ለሐውልትና ለስም
በየ በህዝብ ላይ የሚደረግ ሸፍጥ አብራችሁ ብትሰሩ ይሻላል አለ። ሞከርን እኮ ያልሞከረ ማን አለ? ማን ነው ከነሱ ጋር ከአብይ ጋር ለመስራት ሞክሮ ሳይዋረድ የወጣ ማን ያለው? አሁን እያልን ያለ ነው ይሄ it's a question of dignity ለህዝቡ። ይሄ ህዝብ እየጠየቀ በዚህ ዘመን ኢትዮጵያን የሚያክል ሀገር እኔ ከእስር ቤት ከወጣው ድሮ እንኳን አፍሪካ አላውቅም ከእስር ቤት ከወጣው ብዙ የአፍሪካ ሀገሮችን አይቻለሁ።